ጀመረ ብራዘር ካሜራውን አጥፋ። አይ እሱን ተው እና አይወለ ያለን በቃ እኔ ምንም ነገር አልፈልግም። አባ ውጡልኝ በቃ ከቤቴ። ለምን ነው የምረጋጋው? በቃ እኔ እንደዚህ ነገር አልፈልግም። ውጡልኝ በሰላም። ሷነች እንደዚህ የምታስደፍረኝ እኮ ይመጣግ ምን አባታ ያዘለ ለምን ቁጭ በይ ቁጭ በይ ወይ ቁጭ በይ ወደ ለምን ነው ገመታው? ማስራው ግን የምትማተው ሲጀመር አንተ ቁጭ በይ። አንቺ ምን ተንቀጠቀጥሽ ነው? ፈርተሻ ምንድነው? እሺ ንገሩኝ። ወይ ፈልጌ ነው እንድታሰናብሽ። የፈርትጂ ከመቼ ጀምሮ አንቺ እንደዚህ ነገር የምታወሪው? የሰው ልጅ እንዴት ተረበደባለ? መጠየቅ አለብህ አይደለ? ደግሞ የሱ ወንድም እንጂ አንተ ወንድም አይደለም አይደል እንዴ? ካንተ በላይ ያውቃል ስለ ወንድሙ ምን ማድረግ እንዳለበት። አይሆንም፣ በጭራሽ ወንድሜ እንደዚህ ሊሆን አይችልም። ለቤተሰብ ደግሞ እሄዳለሁ እያልኩኝ ነው ተመርካለሁ። ምንም ማስመሰል አይደለም እንዴ? ለምን ማስመሰል አይደለም? ስንት ተስፋ ያላቸው ቤተሰቦች እኮ በእኔ ተስፋ ነበራቸው። እኔ ደግሞ ከሆነ አመት በኋላ ወደ አረብ ሀገር መሄድ አልፈለኩም። ግን ለቤተሰቦች ትንሽ ብር ሊያዝና እሄዳለሁ እያልኩ ነው እያወራችሁ የነበረ። ለምን አትጣልኝም? በቃ ቤቱን ጥላ አይደለም እኔ እኮ ይኸውልህ በቃ አልፈልግም። ቤቱን ጥላችሁ ነው በቃ አልፈልግም። ነገር ይኸውልህ ተረጋጋ። እኔ ስለ አላዛር መጥፋት የማውቀው ነገር የለኝም። ከቤት ወጣ ጠፋ በቃ። ከዛ በኋላ ስልኩ አይሰራም። አንቺ ስለምን ነው አዋራቸው አንዳንድ ነገር ለጥያቄ ፈልጎሽ ነው እኮ። ስለምን ጥያቄ? ስለ ቤታችሁ ስለናናር ምናምን ይጠይቀኝ እስካሁን አልገባኝም። ከየት ነው የመጣው? አንተ ምንድነው እኮ ነገር አይደለም ከሚዲያ ነው አልኩህ እኮ። ከምን ሚዲያ? ምንድነው የምፈልገው ነገር እኮ? የምፈልገው በቃ መልስልኝ። አልገባኝም። ምን የምፈልገው? ስርዓት ያዝ። ዞር በይ አንቺ። በገዛ ቤት መጥተህ ምንድነው የምትለው? ዞር በይ። ሰላም የምወዳችሁና የማከብራችሁ ውድ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ደግሞ ትንሽ ለየት ባለ ጉዳይ አንድ እህታችን ጋር እንገኛለን እና ከእሷ ጋር የተወሰነ የምናደርገው ቆይታ አለን። የነገረችኝ ነገር ትንሽ አሳሳቢ ስለሆነ ነው በአስቸኳይ ወደዚህ መምጣት የቻልነው እና ምንድነው ማንስ ምን አደርጉ ነው የሚለውን ከእናንተ እኩልን የምሰማና ላይክ ሼር ማድረጉ እንዳይረሳ። አዲስ ቤተሰቦች ሰብስክራይብ በማድረጉ ደግሞ ቤተሰቡ ነው እላለሁ። ወደ ቆይታችን። እንዴት ናቸው? ሰላም እንዴት ናቸው? ስላገኘሁሽ ደስ ብሎኛል። እኔም እዚህ ድረስ ስለመጣሁ በጣም አመሰግናለሁ። እሺ እስቲ የራስን አስተዋወቂና ስለ ጉዳዩ ያለውን ነገር በዝርዝር ትነግሪኛለሽ። ከዛ ወደ መፍትሄው እንሄዳለን። እሺ ስሜ ሊያ ይባላል። ያው የግቢ ተማሪ ነኝ። አጋጣሚ በገጠመኝ ምክንያት ነው ዊዝድሮ ሞልቼ የመጣሁትና እዚህ የምንኖረው ወንድሜ ነው፣ አንድ ሰራተኛ ልጅ እና ሌላም ወንድም ነበረኝ። ሶስታችን ያው ከኔ ጋር አራት ሆነን የምንኖረው የነበረው እዚህ ቤት እና ያው ከአንድ አመት በፊት ነው አባታችን ያረፈው። ከዛ በፊት ማለት አንዱ ወንድማችን ጀስት ከሌላ ነበር የተወለደው እና ሌላ ቦታ ነበር የሚኖረው። በአባት ነው የምትገናኙ? አዎ በአባት ነው የምንገናኘው እና ነገሮቹ ያው ከአቅም በላይ ሲሆን የሚኖርበት ህይወት ልክ ስላልነበረ አጋጣሚ ፋዘር አባቴ ማለት ነው እና ወደዚህ እንዲመጣ አደረገ እና እኛ ጋር አብሮ መኖር ጀመረ እና ያው አብረን መኖር ከጀመርነው በኋላ በቃ እኔም ያው አሪፍ ነው እንደ ወንድም እንዳያዝም በቃ ደስ የሚል ጊዜያቶች ነበሩን። ከሆነ አጋጣሚ በኋላ ነው አባታችን ሲያርፍ ያው ትንሽ ማዘን ነበር ምናምን። እኔም የዛን ሰዓት የ12ኛ ክፍል ተማሪ ምናምን ነበርኩኝ። ካረፈ ከአንድ አመት በኋላ ወደ ግቢ ገባሁ ማለት ነው። ያው ግቢ ከገባሁ በኋላ እዚህ ሁለት ወንድሞቼ እና ሰራተኛዋ ነበር የቀሩት እና እኔም ግቢ ገብቼ እየተማርኩ ባለበት ታይም ከተወሰኑ ጊዜያቶች በኋላ ነው የሆነ የማይሆን ነገር ማለት የሆነ ያልጠበቅኩት ነገር ተደውሎ የተነገረኝ። ወንድሜ ነው ደውሎ የነገረኝ እና አላዛር እንደጠፋ ነገረኝ። አላዛር ማለት የትኛው ነው? አላዛር ማለት ወንድሜ ነው ማለት ከሌላ የተወለደው የአባቴ እዚህ አብሮኝ ያደገው ወንድሜ ማለት ነው። የእናቴ አባቴ ልጅ ማለት ነው። እሺ እና እሱ ነው ጠፋ ተብሎ ይሄኛው ጠፍቷን እየፈለጉ ነበር። ትደነግጫለሽ ብለን 3 ቀን 4 ቀን ያክል ደብቀንሽ ነበረ። ግን ምንም አይነት ምንም ነገር እናገኝ ስላልቻልን ማወቅ አለብሽ ምክንያቱም እና የሚገርም ከዛ ቀን በፊት ብዙ ጊዜ ተደጋጋሚ ስልኩን ስደውል አይሰራም። ምክንያቱም እኔ እሱ በየቀኑ እንደዋወላለን ገብታ ለእኔ ወንድሜ ብቻ አይደለም ከዛም በላይ ነው ገባ እንደሚስጥርም እንደምንም በቃ ምን ደባበቀው ነገር የለም። በጣም ኦፕን ነን። አዎ በቃ እና ያንዳንዱ እርምጃውን በቃ የሚበላው ሁሉ ድረስ ነበር የሚነግረኝ። በቃ እንደዚህ ምናምን እኔ አውቀዋለሁ ባህሪውንም ያንዳንዱ ነገርና ተከባብረን በፍቅር ነው ስንኖር ነበር። በቃ ለኔ ምን እንዴት ልንገር ቃላቶች አይገልጹትም እና ከምነግርህ በላይ ነውና የእናቴም የአባቴ ምትክ ነው ብዬ ነው የማስበው። በቃ ፍቅርንም ሁሉ ነገርም
ያገኙት ማለት ይቻላል በሱ ነው በቃ። እና ቢከፋኝም ቢጨንቀኝም ማውራው እሱን ነው በቃ። የሚገጥመኝን እያንዳንዱ ነገሮችን ይሄን አድርጊ ይሄን አታድርጊ ምናምን ተባብለን ብዙ ነገሮችን አብረን ያሳለፍነው እና ያኔ ሊጠፋ አካባቢ ማለት ነው። እና ስደውልለት ስልኩ አይሰራም። ምክንያቱም ነግሮኝ ነው የሆነ ነገር ሊያደርግ ከፈለገ ቀድሞ ነው የሚነግረኝ። የሆነ ቦታ ሊሄድ ከሆነ እየሄድኩ ነው እንደዚህ አይነት ቦታ ነኝ እንደዚህ ነኝ ብሎ ስለሚነግረኝ ያን ቀን ድንገት ሲጠፋብኝ በጣም ጨንቆኝ ነበርና ከዛ ለዚህኛው ወንድሜ ደወልኩለት። ስደውልለት አይ በቃ እንትን ነው ስልኩ ተበላሽቶበት ነው አሁን ወጣ አሁን ገባ እንደዚህ ምናምን እያለኝ የተለያዩ ምክንያቶችን እየፈጠረ 3 ቀንና 4 ቀን በጣም ጨንቆኛል። በህልሜ ሁሉ የሆነ ነገር ቅዠት ውስጥ ሁሉ ገብቻለሁና በቃ ውስጤ ሰላም አላገኘም እና በጣም ሳጨናነቃቸው ምናምን 3 ቀን 4 ቀን ደብቀውኛል። ኦልሬዲ ሊነግሩኝ አልቻሉም። በቃ ምክንያት ነው የሚፈልጉት። አንዴ ስራ ሄደ አንዴ እንደዚህ ሆነ በቃ ብዙ ነገሮችን ሲነግሩኝ በቃ እንዴት ካለወትሮ እንደዚህ ሊሆን ይችላል። ስልኩስ ባይሰራ ቢያንስ በአንዳቸው ስልክ ደውሎ ያዋራኝ ነበረ። ገብቷል። በቃ አይምሪ ከምነግር በላይ በጣም እንደዚህ ሆና ምናምን ብዙ ነገሮች ማሰብ ጀመርኩኝ። ግን መታገስ ነበረብኝ። ኦልሬዲ እነሱም በጣም ሳጨናንቃችሁ ከ3 ቀን 4ኛ ቀን ላይ ነው እኛ እንዳትጨነቂ ብለን ወይም ደግሞ ይገኛል ብለን አስበን ነበረ። እስካሁን ያልነገርንሽ ድንገት ባልታወቀ ምክንያት ከቤት እንደወጣ አልተመለሰም አሉ። በቃ እንዴት እንደዚህ ሊሆን ይችላል ምናምን ስልኩስ እንዴት በቃ እኛም አናውቅም። እኛም ገርሞና ፎቶ ለጥፈናል እንትን አፋልጉኝ ምናምን ብዙ ነገር በየቦታው እንትን አፋልጉኝ ነገር ለጥፈናል። በሚዲያም በእርግጥ ሶሻል ሚዲያ ላይ እኔ እስከማውቀው ድረስ እንትን አላለም ስለማየው አልለጥፉም። እስከ 3 ቀን እስከ 4 ቀን ድረስ አልተለቀቀም። ኦልሬዲ አይሆ ነበር ቢለቀቅ ገባ እንደዚህ ምናምን ሲለኝ እንዴ ሶሻል ሚዲያ እኮ ነው ይጠቀማል እንዴ ፖስት ላይ ምናምን ነገር አውጥ ጀስት እንደ ፖስተቱ ምናምን ሲነግረኝ ማለት ነው። ግን ውሸት ነበር ማለት ነው። አዎ ይመስለኛል። አይ ቲንክ እኮ ማለት ይደርስሻል እኮ ይደርሰኝ ነበር። አንቺ ቀጥታ ባይደርስሽ ወይንም በሚያውቅሽ ሰው ምናምን ያ ሰው ጋር ሊደርስ ይችላል። ሶሻል ሚዲያ በደንብ ነው የሚንሰራፋው። ስለዚህ ማግኘቱ ቀላል ነበር በጣም። እኔም እና እንዴት እኔ እኮ አልደረሰኝም ምናልባት አንቺ ጋር ላይ ደርስ ይችላል እንዴት ነው የማይደርሰኝ? በጣም የሆነ ጭቅጭቅ ውስጥ ገሉ ድረስ ገባን በስልክ ማለት ነው። በቃ እኔ ዊዝድሮ ሞልቼ መምጣት አለብኝ። በቃ ወንድሜ እንደዚህ በእንደዚህ ሁኔታ ምንም ነገር ቢሆን በቃ እስከ ጥግ ድረስ ነው የፈለጋ መምጣት አለብኝ ብዬ ድንገት ተነስቼ ነበር። ወዲያውኑ አሳውቄ ምናምን ትምህርት ቤት እዛው ግቢ ውስጥ መምህራኖች ጋር ያለው ነገር ነው አሳውቄ ዊዝድሮ ሞልቼ ተመልሼ ወደዚህ መጣሁ ማለት ነው። እና ከመጣሁ በኋላ የማያቸው በቃ ያለው ነገር ስጠይቃቸው ተመሳሳይ ነገር ነው የሚነግሩት። ሳያቸው ምናምን በቃ እንደኔ ያለ አይደል እኔ አላውቅም የኔ ብቻ ነው እንደ ወንድምነት ገብቷል። በቃ ሳያቸው ኬርለስ ናቸው። አይ ፈለግነው በቃ ደከመን የት ብለን እንፈልገው ነው የሚለው ነበር። በቃ አመልክተናል አሉኝ። ከዛ እሺ በቃ ሂጂ ሸክል አድርግ ምናምን ብዬ በቃ ምንም አያስፈልግም ራሳቸው ይደውሉና ምናምን ነገር ይሉኛል። እንዴ በቃ ችግር እኔ ቢያንስ ራስ ሂጂ እዛ ቦታ ላይ ምን ላይ ደረሰ ወንድሜ ስለጠፋ ምናምን ብዬ መጠየቅ አለብኝ ምናምን ስላቸው ደግሜ እንዴት ፈቃደኛ አሉ ራሳቸው እንደሚደውሉ ሲነግሩኝ ለእነሱ ሳልነግራቸው ሄድኩኝ። የተለያየ ፖሊስ ጣቢያ ሄጃለሁኝ እና ምንም አይነት የተመዘገበ ነገር የለም። በጣም እኔ የሆነ በጣም እኔ ብቻ እንዴት ልንገር በጣም ጨነቀኝ። እንዴት እንደዚህ ይሉኛል እንዴት ይዋሹኛል ምናምን ነገር። ከዛ በቃ ራሴ አስመዝግቤ ምናምን ፎቶውን አስገብቼ እንትን ማፈላለግ ጀመርኩ በራሴ መንገድ ማለት ነው። ከዛ ምንም የለም ሳየው ምንም አይነት ፍንጭ የለም። አየነው የተባለም የለም። የተገኘ መረጃ ምንም አይነት ነገር የለም። አንቺ እንደ አዲስ ማፋለግ ጀመርሽ? አዎ እኔ እንደ አዲስ ነው በቃ እነሱን እንትን አልኩና እነሱ ላይ ተመሳሳይ ነገር ነው የሚነግሩኝ። ገብቷል። እንደዚህ ያደረግነው የሚሉኝ እዛ ቦታ ላይ ሲል እነሱ እንደነገሩኝ አይደለም ማገኘው ሁሉ ነገር። ከዛ እዚህ መጥቼ በቃ የሆነ ነገር ስጠይቃቸው ጀስት ሌላ ነገር ነው የሚያወሩ። ያ ማለት ግራም ያጋባ ነገር። አዎ ከዛ በቃ የራሴን መንገድ መጠቀም አለብኝ ብዬ ምክንያቱም ለእኔ እንደነገርኩ ነው ለወንድም ያለኝ ፍቅር እሱም ለእኔ ያለውን ፍቅር ስለማውቅ በቃ መፈለግ አለብኝ ብዬ በራሴ መንገዶች መጠቀም ጀመር ማንንም ሳላማክር ማለት ነው። እና ገብቼ ስወጣ ከቤት ስገባም ስወጣ ሁለቱ በቃ ያወሩ ሰራተኛዋና ወንድሜ የሚያደርጓቸው ጭቅጭቆች በቃ መኝታ ቤት ውስጥ ገብተው በጣም ሆት የሆነ ጭቅጭቅ ውስጥ ይገባሉ። ከዛ ለመስማት ምናምን ስሞክር ግራ የሚያጋባ ንግግር ነው የሚነጋገሩት።
አንቺ ነሽ እኮ እንደዚህ ያደረግሽ ነገሮችን እያወሳሰብሻቸው ያለሽ ለምንድን ነው ባልኩሽ መንገድ የማትሄጂው ለምንድን ነው ያልኩሽ የማትሰሚው አይነት ነገሮች ምናምን በቃ እሱ ነው ወንድምሽ ነው ከዛ እኔ ምን አደረኩኝ ምናምን አይነት ነገር ነው የምታወራው እሷ ከዛ መግባቴን ሲሰሙ ሲያውቁ ጸጥ ይሉና ነገሮችን ምንም እንዳልተፈጠረ ሆነው ነገሮች ለማረጋጋት ይሞክራሉ ከዛ ምን ናቸው ልትጨቃጨቁት ምንድን ነው የተፈጠረ ስላቸው አይ ምግብ አትሰራልኝም በቃ ስሪህን በቃ አንዳንዴ በቃ የምታበላሽው ነገር አንዴ ጮታ በዛለች አንዴ እንደዚህ ታደርጋለች ለምን እንደዚህ ታደርጋለች ስትጠይቃትኝ ጭቅጭቅ ታደርገዋለች ምናምን ነገር ነው የሚለኝ ከዛ አንዴ ሁለቴም አለፍኩትኝ ግን ተደጋገመ ገባ ተመሳሳይ ነገር ነው በቃ ባገኛቸው አጋጣሚ በቃ ሲጨቃጨቁ ነው የማገኛቸው እና እኔ በጣም ግራ ገባኝ ታውቃለህ ምንድነው እቺ ሰራተኛ ነች ይሄ ወንድሜ ነው ከሷ ጋር ምንድነው እንደዚህ አይነት እልክ ነገር የተጋባቡት ነገር ያ እሷም የታዘዘችው ማድረግ አለባት አዎ እና በቃ እንደነገርኩ እንደበፊቱ አሁን ቤቱን እንኳን በስርዓት አይደለም የተስተካከለ ማገኘው አይስተካከልም በቃ ይሄ ትቼው እንደሄድኩትኝ በቃ ኖርማል ዝም ብሎ በቃ ከለስ እየሆነች ነው ማገኛት እንደ ድሮ ጀስት ጎንበስ ቀና ብላ አይደለም የምትታዘዘው ምናምን ነገር እንዳውም እኔ ስኖር ትንሽ ትሻላለች እንትን ትፈራሻለች አዎ ትንሽ በቃ እኔ እንደዚህ አድርገዋት እሺ ነው የምትለኝ ገብቷል እኔ ከሌለው ግን ሁለታቸው በቃ እንጃ ለቅም ቤተሰባዊነት አትለው የሆነ ነገር አትለው ምንም ግራ ከዛ በፊት የነበረው እኔ አባዬ ሳለና ወይም አባዬ ከሞተ በኋላ ሳረፈ በኋላ እኔ ግቢ ሳልገባ የነበረው እዚህ ቤት የነበረው እያንዳንዱ ነገር እናውቀዋለን ምንም በቃ እሷም ስራውን አውቃ ነው የምትሰራው እኛ ሳንጠይቃት ገብተዋል እኔ ግቢ ደርሼ ከመጣ ወንድሜ ከጠፋ በኋላ ግን ቤት ውስጥ እየተፈጠሩ ያሉት ነገሮች በጣም በቃ ልክ ያሉ ነገሮች ናቸው እና እኔ ማንን መጠየቅ እንዳለብኝ ምን ማለት እንዳለብኝ አላውቅም በጣም ጨነቀኝ በቃ ሂጂ ከማንም ወንድሜ የት እንዳለ ማንን ብዬ ልጠይቅ ወንድምሽ እንዳለው ከሆነ ከሰራተኛው ጋር የሚያጨቃጭቀው የምትታዘዘውን አሰራም ነው እሱም በዛ ነው የሚለኝ አልጠየቅሻትም ማለት እሱ ለሰጠሽ ነገር ለምንድን እንደዚህ የምታደርጊ ምናምን ብለሽ አልጠየቅሻትም እንዴት ጠይቂያታለሁ በደንብ ነው የጠየቅኳትኝ ከዛ አይ እኔ እኮ አይጣፍጠኝም አንዴ ምንድን ነው ምግብ ምናምን በቃ እንደዚህ ነው የሚል እንጂ እኔ በስርዓት ነው ስራ የምሰራው ታውቂኛለሽ ነገር ነው የምትለኝ ገብተዋል ልሚሽን ስሚና በቃ በስርዓት ስሪ ምናምን እላታለሁ እሺ ምናምን ብላት ጀስት ነገሮችን በእንትን ነው የምታልፋቸው እና ነገሮች በዚህ ልክ የተደጋገሙ ነው የመጡት አንዳንድ ነገሮች ተመሳሳይ ነገር ሁሌ ስታያቸው የሆነ ወደ ያልተገባ ነገር ነው የሚወስዱ እና የማያቸው ነገሮች ከሱም ከሷም ስልክ ከተደወላትኝ ሩጣ ውጭ ወጥታ ነው የምታወራው ፊት ለፊቴ ስታወራኝ ነበር ቤተሰብ ጋር የምታወራው ከኛ ተደብቆ ማውራቱ ምን አስፈለገ ከመቼ ወዲህ ነው እንደዚህ ጸባይ ያመጣሽው ስላት አይ በቃ ምናምን እኔ እንትን ነፃ ሁኜ ማውራት ስለምፈልግ ነው ቤተሰብ ጋር ምናምን ትለኛለች ከዛ ይሄ ነገር ማየት አለ በቃ ምንድነው ከኛ ተደብቃ የምታወራው ምናምን ብዬ ከሆነ ጊዜ በኋላ እንትን አልኩኝ ተከትያትኝ ወጣሁና ተደብቄ የምታወራው መስማት ጀመርኩኝ ስሰማትኝ እኔ በቃ ከዚህ በላይ እኔ ራሴ መቋቋም አልችልም በቃ እኔ ይሄን ነገር እኔ በቃ እንቅልፍ ነስቶኛል በቃ አልቻልኩም ነገሮችን እኔ ለማስመሰልም በቃ ይሄ ደብቄ እስከመቼ እኔ በቃ ህሊናዬ ልታዘዘኝ አልቻለም በጣም እየከበደ እየፈራሁ ነው አይነት ነገር እያወራች በስልክ ሰማታለሁ ከዛ ምንድነው የምታወራው ምናምን ብዬ እንትን ነው በቃ እኔ ከዚህ ቤት መውጣት እፈልጋለሁ አይነት ነገር በዚህ ሁኔታ ከቀጠልኩኝ በቃ ውርደት ውስጥ ነኝ አይነት ነገር እንደዚህ ምናምን ስትል የሆነ አይምሮ ላይ ጥርጣሬ ውስጥ ገባ የምታወራቸው በቃ የሚያስጠረጥሩ ነገሮች ናቸው የምታወራቸው እና ጀስት በቃ አንቺ ምንድን ነው የምታወሪኝ ብዬ ሄጄ ለማየት ስሞክር እንዴ ምን አደረኩኝ ቤተሰብ ጉዳይ ከሆነ በቃ ምናምን በቃ የሆነ ቤተሰብ ጋር የተፈጠረ ችግር ነበረ ለዛ ነው ወጥቼ የማወራው ምናምን ነገር አለች እንዴ ከመቼ ቤተሰብ ችግር እኮ አብረን ነበር እስከዛሬ የምናወራው አይደል እንዴ ከመቼ ጀምሮ አንቺ እንደ የቤተሰብ ችግር የግል አድርግሽ የምታወሪው አልኳት በቃ እንዲህ ነው ምናምን አለችና በቃ ነገሮችን ይሆናላት ይሄ መንተባተብ ጀመረች ለመሸፋፈር ምናምን ሞከረች ግን ፊቱ ያስታውቅ ነበር የሆነ ነገር እንዳለ ያስታውቅባት ነበር እና በቃ እነዚህ ነገሮችን ሳይ ጀስት እናንተ ነበረ ሚዲያ ላይ ምናምን አያችሁ ስለነበረ አፈላልጌ ማግኘት አለብኝ ስልካችሁን ብዬ አፈላልጌ ያገኘሁትኝ እና በቃ እኔ ነገሮችን ተከታትዬ ምን ነገር ላይ ስላልደረስኩኝ እናንተ በምትችሉት አቅም ይሄ ነገር ተከታትላችሁ ምን እንደተፈጠረና ምን እየተካሄደ እንዳለ እዚህ ቤት ውስጥ ምንም እየገባኝ አይደለም ወንድሜስ በምን ሁኔታ ነው ያለው የት ሄዶ ነው የጠፋው
እነዚህ ልጆች ምን እያደረጉ ነው ያሉት? ስለ ወንድሜ ያን ያክል የተጨነቁ አይደለም። መጥፋቱ ላይ ያን ያክል ኬርለስ ሆነውብኛል። ገብቶሃል? እንደኔ አጥብቀው በመፈለግ ላይ አይደሉም። አይ ጠፋ እኮ እሺ ምን እናድርግ ነው ገባ? ሁሌም ተመሳሳይ ነገር ነው እያወሩኝ ያሉት እና ከቻልክ በቃ በምትችለው አቅም ነገሮችን ብታጣራልኝ ደስ ይለኛል። እሺ እንግዲህ አሁን አለ የሚባለው ወንድምሽ ከኋላ ነው የመጣው አይደለ? እስቲ ምን አይነት ባህሪ ያለው ልጅ ነው? እንግዲህ እስከማውቀው ድረስ ወጥ ያለ ባህሪ እንዳለው አውቃለሁ። ማለት ይሄን ያክል ክፉ ነው ወይ እንደዚህ ክፉ ነገር ያደርጋል ብዬ አስቤ ማለቅም ቤተሰብ ላይ አይደለም የሆነ እንትን ነው በራሱ መንገድ የሚሄድ አይነት ሰው አለ አይደል? እኔ እሱ የፈለገው ነው እንጂ አንተ በፈለግከው መንገድ የሚሄድ አይደለም። ራሱን መስማት የሚፈልገው ይሄን ነው የምበላው ካለ ያን መብላት አለበት፣ መሰራት አለበት። ከነ እያንዳንዱ እንቅስቃሴው በራሱ ነገሮች ማስኬድ የሚፈልግ ሰው ነው። ስለዚህ እነዚህ ነገሮች ከእናንተ እንትን ወጣ ያደርገዋል። ባህሪማ ከኛ ጋር እኩል ሊሆን አይችልም። በጣም ከኛ ጋር እድገታችን ምናምን ከወንድሜ ጋር አይገናኝም። ልዩነትም ስለሚባል እና እስቲ እንግዲህ ፖሊስ ጣቢያም በራስሽ መከታተል ጀመረሻል። እኔን እስከምታናግሪኝ ድረስ ምን አዲስ የተገኘ ነገር አለ ያሉሽ ነገር አለ? እዛ ፖሊስ አካባቢ ምንም በቃ እየፈለግን ነው ያለው ነገር መረጃዎች እየሰበሰብ ነው፣ ግን እንደዚህ ነው የምንልሽ አይነት ፍንጭ አልደረስንም ነው የሚሉኝ። ትክክለኛ መረጃ ስናገኝ እንደውልሻለን ነው የሚሉኝ። ግን በተደጋጋሚ እኔ ስለጨነቀኝ በየቀኑ ነው የሚሄደው። ጀስት አሁን እኮ ጊዜያቶች እንግዲህ ኦልሞስት ወደ ስንት 2 ሳምንት ምናምን አይሆንም ብለን ነው ጀስት እንደዛ አይሆኑም። እና ያን ከመጣው ጀምሮ አላረፍኩም። በቃ በፍለጋ በየቀኑ ሄዳለሁ፣ ፖሊስ ጣቢያ፣ የተለያዩ ቦታዎች ሄዳለሁ። ምን እንዳይደረሰ ምን ያገኛችሁት መረጃ አለ ወይ ምናምን ስላቸው ምንም የለም። እንደውም ከኔ ነው የሚጠብቁት ነገር ማለት ነው። አንቺ ደረስ ወይም የሰማሽ ነገር ካለ ለእኛ መረጃ ስለሚሆን ንገሪኝ ማምሉኛል። እኔ እንደዚህ ነው ከግቢ ነው የመጣሁት፣ ወንድምሽ ጠፍቷን ተብዬ ነው የመጣሁት እና ስላለው ስለ ህይወታችን ስለምንኖረው እያንዳንዱ ነገር ነገርኳቸው። ኦልሞስት በቃ እስኪ ብኛ በምትችለው አቅም እናጣራለን ምናምን ነገር አሉኝ። በቃ ኦልሞስት ምንም ይሄ ነው የምልህ አይነት ነገር ምንም ያገኙት መረጃ የለም። ሰራተኛውና አሁን ያለው ወንድምሽን ውስጥ በግል ያናገሩት ነገር የለም ፖሊሶቹ? አንድ ፖሊስ ጣቢያ ሄደው ቃላቸውን ሰጥተዋል። ግን እነሱም ያሉትኝ ልክ እንደኔ እንደነገሩኝ ገባ። ቤት እኛ ባለንበት እኔ ወጥቼ ነበረ። ስገባ የለም አላዛር የለም። ሰራተኛ ነበረች፣ እሱም ወደ ስራ ብሎ ወጣ። ከወጣ በኋላ አልተመለሰም ነው በቃ ወጥቶ እንዳልተመለሰ ነው። ሁለቱም ተመሳሳይ ነገር የተናገሩት ነው። እነሱ ምን ማድረግ እንደሚችሉ አላውቅም። እውነት ለመናገር ተመሳሳይ ነው መልስ የሰጡት እነሱ። በእርግጥ ትንሽ አስቸጋሪ ነገር ነው እና እንዳልሽኝም ከሆነ በጣም እንትን ቦታ እየሰጡ አይደለም። በተለይ ደግሞ ወንድምሽ ያው በእናት ብትለያዩም ወንድም ስጋ ነው። እንጂ አብሮ ስላላደገ ይሁን አላውቅም። ቢሆንም አይደለም ወንድም ሆነሽ ቀርቶ እኮ በቅርብ ጊዜ ያወቅሽው ሰው የሆነ ምንም ነገር ሳይሆን 1 ሳምንት ቢጠፋብሽ ወይ ስራ ቦታሽ ላይ ያለ ሰው 1 ሳምንት ቢጠፋ ምናምን ብለሽ ታስቢያለሽ። እና እንደዛ አለመሆኑ አንድ ጥያቄ ይፈጥራል። ሁለተኛ ከሰራተኛው ጋር ምናምን ምንድነው እሷ ሰራተኛ ናት። ስለዚህ እሱ በሚፈልገው መንገድ ማስኬድ ግዴታዋ ነው፣ የስራ ኃላፊነቷ ስለሆነ እንጂ በየቀኑ ምናምን ያጨቃጭቃቸው ነገር የለም። በስልክ ስታወራ የነበረው ነገር ደግሞ እሱም አንድ ጥያቄ ነው። እሱ ነው ወንድሜ ከጠፋ ጀምሮ ሁለቱም ባህሪያቸው በጣም ተቀይሮብኛል። ከእያንዳንዱ እንቅስቃሴያቸው በጣም እንትናላለ ከኔ ጋር መገለል ነገር እኔ በሌለውበት ድንገት ከመጣሁ ሁለታቸው የተጨቃጨቁ ማገኛቸው፣ እኔ ስመጣ ደግሞ ሁለታቸው ጸጥ ይላሉ። ገብቶሃል? እና ምክንያት ኑር ያለው ከነሱ ጋር ሰው አውቃቸዋለሁ እና ተቀይረውብኛል። ወንድሜ ከጠፋው በኋላ ሁለታቸው ባህሪያቸው ተቀይረዋል እና ሁኔታቸውን ሳያቸው ልክ አይደለም። በቃ ተደብቆ የሚያወሩት እኔ እንዳላቀባቸው ያለ ነገር እንደዛ ነው የሚሰማኝ። እሷ ደግሞ ተደብቃ የምታወራው ስልክ ከበፊት እንደዛ አልነበረችም። ስለዚህ እነዚህ ነገሮች ሁሉ ጥያቄ ሆነብሻል? በጣም ቅድም አንድ ያልሽኝ ነገር አለ። ወንድምሽ መጥፋቱን ከመነገሩ በፊት ስልኩን በተደጋጋሚ ስትሞክሪ ነበር፣ አይሰራም። አሁንም እንደዛ ነው? አሁን እንደተዘጋ ነው። እሱ እኮ ከትንሽ እንትን የሚል ነገር ምክንያቱም
ቅድምም ሌላው በጣም ክሎዝ ነን ብለሽኛል እና እንዴት የሆነ ነገር ቢፈጠር ምናምን ሳይነግርሽ እስኪ በግል ህይወቱ በስራው ለሚገጥመው የምታውቂው ነገር አለ? ከሰው ጋር ያለው ሪሌሽን በጣም እኔ በጣም መልካም ነገር ነው። መልካም ሰው ነው። ለእሷ ያለው ፍቅርና ቀሉ አክብሮት ነው ማለት ቆየሽ እኮ በዛ ካሜራ አይ የሆነ ጉዳይ ይዘናል እና ምን ላምጣ? የሚያስፈልግ ነገር አለ? አይ ምንም የለም እነግርሻለሁ። እንግዲህ እሷ ነች ሰራተኛ እሷ ነች። እና የምጠይቀት ነገር ካለ እሷን የምታወራት ትችላለህ። ማውራቴ ኖርማሊ አይቀርም። አንተ በምትችለው አቅም እኔ ያልገባኝ ነገር አንድ ብዙ ስራዎች እንደሰራ ስለማውቅ የምታወጣጣበት ነገር ካለ ከኔ የደበቀች ነገር ካለ ከእሷ ምናልባት የምሰማው ነገር ይኖራል ብዬ አስባለሁ። እሱ ሊሆን ይችላል። ስለዚህ ምን እናደርጋለን መሰለሽ? እስኪ አሁን ምናልባት የሆነ የምታውቀው ነገር ካለ ምናምን ስለማይል ተጠሪያትና ከዛ እሷ ነፃ ሆና ምናምን እሱ ፈልገውሽ ነው ምናምን ብለሽ አንቺ እያለሽ ደግሞ ምንም ልትል ስለማትችል ወጣ ብለሽ ትመጫለሽ። ችግር የለም። እሱ ችግር የለም። ችግር የለም። ስለዚህ እንግዲህ እንዳልሽኝ ነው ከማህበራዊ ህይወቱም ጥሩ ነገር ነው ያለው ምናምን ከዛ አንፃር ነው እና እስኪ ያለውን ነገር ደግሞ መምጣቷም ጥሩ ነው። በዚሁ አጋጣሚ እንጠይቃታለን። በጣም መልካም ጠሪያትና ከዛ በኋላ እንተናላለን እንጠይቃት። ውቢት ነይ አንዴ ይፈልግሽ ነው እዚህ ቀያሽ አሁን ቀይ ነበር አንዴ ማፈልጎት ነበር ኖርማል ነገር ነው። አይ ችግር የለም። በቃ እነሱ እንዳልሽ እዚህ ጋር እንዴት ነሽ? ያው ምናልባት ካሜራ አትፈሪም ብዬ አስባለሁ። ፈራም ግን ካሜራ ቀርቤ አላውቅም። እንደዚህ ካሜራ ፊት ቀርበሽ አታውቂም? አይሆን አጠፊም አንዳንድ የቤተሰብ ጨዋታ ለመጫወት ነው። ከእሷ ጋር ከሊያ ጋር የተወሰነ እንትን ብለናል እና ከሚዲያ ነው የመጡትና አንዳንድ መረጃዎች ያው ኖርማል ነገር ነው። አትፍሪሽም? ስለሚያስፈራ ነገር መረጃ ማለት አይ እኔ ግዴታ አስፈላጊ ነው ወይ ብዬ ነው እንጂ ከማህበራዊ ሚዲያ ነው የመጡት። ስለህይወታችን ስላለው ነገር ስላኗኗራችን ምናምን ይጠይቁን ነው የመጡት እና ስለምኖራቸው ያው አንቺም ደግሞ ብዙ ጊዜ ቤት ስለምትኖሪ ነበረች ማለት ለዚህ አትፍሪሽም? ምንም እንትን የሚል ነገር የለም እኮ ቀላል የምጠይቅሽ ጥያቄ ያለ እሱን ትመልሽልኛለሽ። እናንተ አውሩ፣ እኔ ውጭ ደርሼ ልምጣ። ሰው ነግሬ ልምጣ። እኔ ማላውቀውን ጥያቄ ከጠየቀኝ ስለተፈጠረ ነገር ታውቂያለሽ። ስለዛ ነገር ሰው አግኝቼ ልምጣ። ምናልባት ስለምን ጉዳይ ስለተፈጠረ ማለት ምንድን ነው የምናውቀው ነገር አለ እንዴ? እሺ ችግር የለውም እኮ አሁንም ትንሽ ደቂቃ ነው። አንቺ ደርሰሽ መምጣት ትችያለሽ። ምን የሚያስፈራ ነገር የለም። ምናልባት የማላውቀው ጥያቄ ካለ አንቺ ችግር የለም። ማታውቂውን አላፊው በቃ ማታውቂውን ጥያቄ አላፊው ችግር እንደውይልኝ በቃ እዚህ ነው የቀር ቦታ ነው። እሺ ሰው አግኝቼ ሙቤት ምን ነፈረሽ? አንደኛ እንደዚህ ካሜራ ፊት ቁጭ ብዬ አላውቅም። ሁለተኛ ደግሞ ስለማላውቃችሁ ነው እንደዚህ አይነት ለጥያቄ እንደዚህ ካሜራ ቁጭ ብዬ አላውቅም። እዚህ ቤት ውስጥ አታመጣም። እሱም ብዬ ነው እንትን ያልተጋጠጥኩት እንጂ አሁን የብቻዬ ምናምን ቢሆን ልፈራ እችላለሁ። በእርግጥ አሁን በሷ በኩል ስለመጣችሁ ካሜራ ፊት ቀርቤ ስለማላውቅ ነው እንጂ እናንተ ፈርቺ ምናምን አይደለም። እሺ ሲጀመር የምናስፈራም አይነት አይደለም አይደል? እንግዲህ ያው ከቤተ ክርስቲያን ነው ናቸው። ጸሎቱ ለእኛም ይደርሰናል ብለን እናስባለን። እኮ ስለ ሀገርም አንድ ሰው ሲጸልይ ስለ ራሱ ብቻ ይጸልይ። ስለ አንተ ስለ አንድ ሰው ስለ ከሌ ምናምን ብሎ ባይጸልይ ስለ ሀገር ስለሚጸልይ ግዴታ እዛ ሀገር ውስጥ ደግሞ አንድ አካል ስላለ ለሁሉም ይደርሳል። ለእኛም ይደርሳል። ዛሬ በጸሎት ነው የምንሰራው። እሺ ስላገኘሁሽ ደስ ብሎኛል። እኔ ጋዜጠኛ ባይ እባላለሁ እና
እስቲ ስለዚህ ቤተሰብ አንዳንድ ፕሮግራሞችን እየሰራ ነው እንደነገርኩሽ። ስለዚህ እስቲ ስለ ቤት ውስጥ የነበረውን ነገር ምናምን ታውቂያቸውን ነገሮች አንቺ እዚህ ቤት ከገባሽ ጊዜ ያለውን ነገር ንገሪኝ። ምን ልንገርህ? እዚህ ቤት ከገባሁ ጀምሮ ያለው ቤተሰቡ እንዴት ነው? እዚህ ቤት ከገባሁ እንግዲህ ምን አይነት ባህሪ ያላት እንዴት ነው ከእሷ ጋር ነው? እዚህ ቤት ከገባሁ ወደ 5 ዓመት 6 ዓመት ምናምን ይሆነኛል። 6 ዓመት ምናምን ይሆነኛል። 10ኛ ክፍል ነው ማትሪክ ሲቀርብኝ ወደ ውጭ ፕሮሰስ ጀምራለሁ ብዬ ዘገባሁ። የውጭ ፕሮሰስ እንዳጋጣሚ መሀል ላይ እንትን ብሎ ነበረ። እሱ ሳይሳካልኝ ሲቀር በቃ እዚሁ ቤተሰቡም ስለተመቸኝ እንደሆነ በቃ እንደ እናት እና አባትም ስለሆኑ ሊውላቸው ማለት አሁን እዛ ቤተሰቦችን ጥዬ መጥቼ እዚህ ቤት ስገባ ወንድሜ ርቆኛል፣ እህቴ ርቃኛለች ምናምን የሚል ስሜት አይሰማኝም። ማለት ሊያም ወንድሞቿን ቢሆኑ በፍቅር እንደ እህት ነው፣ እንደ ሰራተኛ ሳይሆን እንደ እህት ነው የሚንከባከቡ። አባባም ነፍሳቸውን ይማር ከማረፋቸው በፊት በቃ አባቴ እንደዚህ እንደዚህ እፈልጋለሁ፣ እረፍት ከፈለግኩ አባቴ እንደዚህ ነው መሄድበት ስላለኝ ምናምን ብዬ በቃ ሳልፈራ እንደ አባት ጠይቃቸዋለሁ፣ አወራቸዋለሁ። በቃ እነሱም የሆነ ነገር ሲያደርጉ ለሊያ የሆነ ነገር ይዘው ከመጡ ለአንዱ ልጅ የሆነ ነገር ይዘው የሚመጡ ከሆነ እኔ በቃ ከቤተሰቡ አባል እንደ ሰራተኛ ና ብሎ ለይቶ ያውቅ። እንደ ቤተሰብ ማለት እንደ አንድ እህት ወይም እንደዛ ነው የሚታሰበው ማለት ነው። አንድ ወንድማቸው በቅርብ ጊዜ ነው የመጣው ማለት በእናት ይለያያሉ ከሌላ እንትን የመጣው እሷ እኔ ከገባሁ በኋላ እና ሁሉም ታሪክ እናውቃለን። ከዛ አላዛር ደግሞ የእናት አባቷ ልጅ ናት ለሊያ አይደለም። እስቲ ስለሱስ እኔ ስለ አላዛር እኔ ቃላት የለኝም ለመናገር። ይኸኛው ጋር ብዙ እንትን አላልንም ማለት በቅርብ ስለመጣ ምን አላውቅም፣ ያን ያክል ጠልቄ አላውቀውም ይሄኛው ልጅ። አላዛርን ግን ለምን እንደሆነ አላውቅም አብሮኝ እንዳደገ አይነት ስሜት ከልጅነት ጀምሮ አብሮኝ እንዳደገ አይነት ስሜት የሚሰማኝ። ሊያም ብትሆን እንደዛ ከሊያ ጋርም ያለን ፍቅር እንትናቸው በቃ በእርግጥ መስራት ያለብኝ ስራ ካለ ይሄን እንድሰራ ይፈልጋል፣ ይሄን ስሪ እንደዚህ እንደዚህ ትለኛለች፣ ማስተካከል ያለብኝ ትነግረኛለች። እሷም እንደ አሰሪ እንደመሆኗ መጠን ልክ ነው። እኔም ደግሞ እንትን ማለት ያለብኝ እጠይቃታለሁ፣ እንደ ጓደኛ ሆኑ ማለት ነው። እና አላዛር ከቤቱ ይለያል፣ ከሊያ ራሱ ይለይብኛል። አላውቅም ቃላ አንዳንድ ወንዶች ልጆች አሉ በቤት እንደዚህ ቀብጠው የሚያድጉ። በእርግጥ እናታቸው በልጅነታቸው ብትሞትም አባታቸው እንደ እናትም እንደ አባት ነው ያሳደጋቸው። የእናት ፍቅር ሁላ ትዝ አይላቸውም። በጣም መልካም አባት ነው። ይሄ አላዛር የሚባለውን ልጅ በቃ አላውቅም አላ እሷ ብቻ አይደለችም። እኔም እንደ ወንድም አዋየዋለሁ፣ እንደ ጓደኛ። ለወንድም አይወራ ሚስጥር አለ አይደለ? እሱን ሁላ ድረስ እናወራለን ቁጭ ብለን እንደዚህ። ያ ምን ይሁን እንደዚህ እሱ መሀላችን አድርገን እንደዚህ እናወራለን። ምንም አንፈራውም። እሱም ደግሞ ሴቶች ናቸው፣ ሁሉ የሚደብቀን ነገር የለም፣ ሊዋሸን የሚችለውን ነገር የለም። ሁሉ ነገር ከእሱ ላይ የደረሰበት ያጋጠመውን ይነግረናል። እኛ የምናወራው ነው ተረድቶ እንደዚህ ያለ እናንተ ሴቶች ናቸው እንደዚህ ያለው እንደዚህ ማድረግ አለባቸው፣ ይህም ማድረግ ከሌለባቸው ደግሞ እንደዚህ በቃ በግልጽ ነው የሚነግረን። ሁለተኛ ወንድማቸው እንግዲህ አባታቸው ከማረፉ በፊት ነው ይዞ መጣ እና ባለው ጊዜ ሳይሆን እርስ በራስ ወንድምና ወንድም እንደ ቤተሰብ ያው እንትን ነው አብረው ማደጋቸው እንትን ነው ግዴታ ከሆነ ወንድምና ወንድም ብትሆኑ የእናትና የአባት ወይ የእናት ላይ መሆን ሳይሆን አንዳንዴ አብሮ ማደግ እንትን ይላል። ግዴታ ስጋ ብቻ አይደለም መውለድ ቋንቋ ነው የሚባል ነገር አለ። አሁን ከአላዛር እና ከዚህኛው ልጅ ከወንድምነት ከቅርበታቸው እኔ ነኝ የሚመስለው ለአላዛር እህት። ይሄኛው እንትን ነው አስተዳደግህ የሚወስነው የተለያየ ቦታም ስላደጉ የተለያየ ቦታም ስላደጉ አሁን የሆነ ሌላ ሰው እንኳን መጥቶ አላዛር እና እኔን ነው እንጂ ወንድምናት የሚያደርገው ከቅርበት አንጻር እሱነቱ ወንድምና ወንድምናቸውም ላይ ይችላል ማለት ብዙም ገና እየተግባቡ ምናምን አልነበረም። አንደኛ ይሄኛው እንግዳ ነው ባህሪ ላይ ይሄኛው ጋር ብዙም ስላልቆየ ይሆን እኔ በነበረበት ሰዓት ነው ማለት ማያግባባቸው ነገሮች ነበሩ ምናምን። ብዙም ማለት ያው ከኋላ ስለመጣ ምናምን ማይግባባል ነገር ሊኖር ይችላል። ወንዶችም ስለሆነ ብዙ ነገር እንትን ይላቸው ይችላል። ያን ያክል ብቻ እንደዚህ በፍቅር ወንድምና ወንድም እንደሚወራው ወይ እንደዚህ ቁጭ ብሎ ሲያወሩ ነው አይቀርም። ስለዚህ ያው የተለያየ ቦታ ማደጋቸው ትንሽ ተጽዕኖ ፈጠር እንጂ ሌላ ምንም አይነት ችግር አለ? እኔ እንደዛ ነው የሚሰማኝ። የተለያየ ቦታ ስላደጉ ትንሽ ያው በደንብ እስከሚግባቡ ምናምን ነው እንጂ ሌላ የተለየ እንትን ያላቸው አይመስለኝም። እንደዚህ ቢያሳዝነን አሁን አላዛር የገባውን ነገር ከሆነ
የነገር ይሆናል መቼም የሚያክል ሰዓት ብዙ ከሰዓት አውርታችሁ ከሆነ በቃ ይሄ ነው የተባለ ነገር እንኳን አላገኘንም እስካሁን ስላላዛር ጉዳይ። ሰላም አልገባኝም። ማናችሁ? ምንድን ናችሁ? ካሜራ ማብሽ ሰላም ሰላም ነው። ምን እየተካሄደ ነው? እሱ ነው ወንድማችን አንዱ እሱ ነው። አይ ምንም የለም ነገር እንግዲህ ነው። አልገባኝም። ተሸፋፍና ኮፍያ አድርገህ ምናምን የሊያ ጓደኞች ናቸውና ሊያ ናት ይዛቸው መጣ የሚፈልጉት ነገር ስላለ እኮ ምንድን ነው የሚፈልጉት ጉዳይ እኮ ሊያ ናት እኮ እዚህ ድረስ ያመጣችው እኮ። ለምን እንዴት ማለት ምን አለና በምን ጉዳይ ነው የመጣችሁት? አንዳንድ ጉዳዮችን ምናምን እኮ ጉዳዩ ምንድን ነው የመጣችሁበት ነው ጥያቄው እኮ። እናስረዳሃለን እኮ ታስረዳኝ። ግን ጉዳዩ መጀመሪያ ንገረኝ፣ የመጣህበትን ምክንያት ንገረኝ። ላስረዳህ እኮ ነው፣ እሱን ነው ማስረዳህ እኮ። ይሄ ንገረኛ እኮ ምንድን ነው? ለምንድን ነው የመጣችሁት? ጭራሽ ስለምንድን ነው የምታወሩት ሁለታችሁ? ከእሷ ጋርስ ምንድን ነው ጉዳዩ? አንቺ ስለምንድን ነው የምታወሩት? አዋራቸው አንዳንድ ነገር ለጥያቄ ፈልጉሽ ነው እኮ። ስለምን ጥያቄ? ስለ ቤታችሁ ስለናናር ምናምን ይጠይቀኝ እስካሁን አልገባኝ። ከየት ነው የመጣው? አንተ ምንድን ነው አይደለም ከሚዲያ ነው አልኩህ እኮ። ከምን ሚዲያ? ምን ነው የምታስረዳኝ? ቆይ ማን ነው እዚህ ቤት ሲጀመር ሲያመጣ? ሊያ ናት አልኩህ። ሊያ ምን አገባት ስለዚህ ቤት? ማለት የቤተሰቡ አካል ናት አይደለ? ብትሆንም የሚመለከታት ጉዳይ የለም። ሲጀመር አብራዘር ካሜራውን አጥፋ። እሱን ተው እና አይወላ ያለን በቃ እኔ ምንም ነገር አልፈልግም። አባ ውጡልኝ በቃ ከቤቴ። ለምን ነው የምረጋጋው? በቃ እኔ እንደዚህ ነገር አልፈልግም። ውጡልኝ በሰላም። አልተረጋጋኩ ምንም ለምን ነው ምን አገባሽ አንቺ? ዝም በይ ውስጥ አይመለከትሽም። በቃ ውጣ። ይኸውልህ አንድ ነገር ልንገር። ተረጋጋ መጀመሪያ። አሁንም ተረጋጋሽ። እኔ የመጣሁት ከሚዲያ ነው። ከየት ሚዲያ እኮ አልናገር አልከኝ እኮ። እኔ በቃ ከየት ሚዲያውን አይመለከተኝም። በቃ ውጣልኝ ቤት የለም። እሺ መጀመሪያ ሊያ እህት ናት አይደል? አይመለከታትም። እሷ አዎ እህቴ ናት። የማይመለከታት እህት ሆና እንዴ በቃ አያገባትም። ስለማያገባት ይኸውልሽ እኛ ከአፋላጊ ሚዲያ ነው የመጣነው። ስለዚህ ስለ ወንድማ አላዛር መጥፋት መረጃ ደርሶ ነው እዚህ ቤት ነው። የምን መረጃ? እኛ ጋር ብዙ መረጃ አለ። እኛ በራሳችን ብቻ እንፈልገዋለን። በቃ እኛ አፋላጊ አንፈልግም። ማን ይላካችሁ? በቃ ውጡልኝ ቤት የለም። ፈልጋችሁ ያገኛችሁት ነገር አለ? እኛ የራሳችንን በአፈላለግ ሲስተም አለን። በቃ ተወኝ። እሺ ተረጋጋ። ይኸውልህ አንድ ነገር እንገር። ምናልባት እኛ በደንብ ልናግዝ እንችላለን። ምንድን ነው የምታግዙ? እሺ ቁጭ እንበልና ተረጋግተህ መጠይቅ ጥያቄ አለ፣ እሱን ትመልስልኛለህ። እኔ ምንም ነገር አልፈልግም። በቃ ወንድሜ በራሴ መንገድ እፈልገዋለሁ። በቃ እፈልጋለሁ፣ ግን በራሴ መንገድ ነው የምፈልገው። በቃ ማንንም አልፈልግም። ካሜራውን አስጠፋልኝና ማካችሁ መጀመሪያ ይኸውልህ ትንሽ ጥያቄዎች አሉ። 4-5 ጥያቄዎች አሉ። በቃ ተረጋጋና 4-5 ጥያቄ ጠይቃለሁ፣ እሄዳለሁ። እሺ ይሄ እኮ ማለት ይኸውልህ በዚህ ሰዓት ወንድም ጠፍቷል አይደለ? ሰው ልናግዝ እኮ ነው የመጣው። አይ ስላላወቃችሁ ድንገት ስሜታው እኔ ማንንም አጋዥነት አልፈልግም ወንድሜ። እኛ በራሴ መንገድ እኔ በራሴ መንገድ በሄድ ባለብኝ መንገድ እየፈለኩት። ግን እስከዛሬ ያገኛችሁ ፍንጭ አለ? አዎ የራሴ ፍንጭ አለ። በቃ እሱን እናንተ የሚመለከት ጉዳይ አይደለም። የራሴ ጉዳይ። አሁንም እኮ እዚህ ጋር ለማገዝ ነው አይደል የመጣ ነው። በቃ እኔ ወንድሜን በራሴ መንገድ ፈልጓለሁ አልኩኝ አይደል? በቃ ምንም ነገር አልፈልግም። እገዛችሁ ነው እባካችሁ፣ በሰላማዊ መንገድ ውጡልኝ። አሁን እኮ ተስማምተን እሻልከ እኮ እሺ ብለን ነው አይደል? እሺ ምንድን ነው ማወቅ የምትፈልጉት? እሺ መልካም። ይኸውልህ እንዳልኩህ እኔ ከሚዲያ ነው የመጣሁት። ጋዜጠኛ ባይሉ እባላለሁ። አፋላጊ ሚዲያ ነው። በጣም ብዙ ሰዎችን አፈላልገን በማገናኘት የጠፉትንም የደረሱበትን በማሳወቅ የቤተሰብ እረፍት እንዲያገኝ ነው የኛ ስራ። በዋናነት የምንፈልገውም እንደዛ ነው፣ እያደረግን ያለነው እንደዛ ነው። የወንድማችሁ አላዛር ጉዳይ ግን እስከዛሬ ምንም አይነት መልስ ያገኘ አይመስለኝም። አላገኘም አይደል? አዎ ግን ተስፋ ስለቆረጠ ስሜታዊ ሆኖ እንደዚህ ያለ እንጂ ሲጀመር ምን ያህል ተሞክሮ ነው ተስፋ የሚያስቆርጥ ነገር ያለ? እሺ እንተዋወቅ መጀመሪያ። ስምን አልነገርከኝም? ሳሚ ይባላል። እሺ ሳሚ፣ እስቲ ማለት ከመጀመሪያ ጀምሮ ያለውን ነገር ትነግረኛለህ? ማለት ሲጠፋ እንዴት ነበር? ምን ሲል የነበረውን ነገር እንዴት ነው? እንዴት ብዬ ላስረዳ አላውቅም። ከወንድሜ ጋር በጣም ክሎዝ ነን። ማለትም ትልቁንም ትንሹንም በደንብ ነው የምንወያየው። ያው መቼም አንዳንዴ አልፎ አልፎ እንጋጫለን እንደ ሰውኝ። መቼም እንኳን ሰው እግርና እግር ይጋጫል፣ እንኳን ወንድምና ወንድም።
ያው እንስማማለን ወደ ብዙ ነገሮች የትም ሲሄድ እዚህም ሲሄድ ምናምን ነገር እንደዋወላለን እናወራለን ብዙ ጊዜያትን አብረን የምናሳልፈው ብቻ አላውቅም የወጣበት ቀን ላይ ማታ ለስራ እንደወጣ በዛው አልተመለሰም በቃ ስልኩንም ስደውል ስልኩም አይሰራም ብዙ ሞከርኩኝ ብዙ ጣርኩኝ በቃ ላገኘው አልቻልኩም አላውቅም በጣም ረጅም መንገድ ነው የሄድኩት እውነት ስለወንድሜ ማውራት በጣም ይከብዳል በቃ አላውቅም ለኔ ወንድሜ ብቻ አይደለም ብዙ ነገር ነው ግን በቃ አላውቅም አባታችሁ ከሞቱ በፊት ነው አስተዋውቀው አንተ ሌላ ቦታ ነው መስለኛል ያደግከው አይደል? አዎ እኔ ሌላ ቦታ ነው ያደግኩት ያው ፈዘር ከሞቱ በፊት ነው ያስተዋወቀን ያው የአባት ልጆች ብንሆንም አላውቅም ብቻ ስለሱ ማውራት ትንሽ ይከብዳል ምናልባት ይሄዳል እዚህ ቦታ ይሆናል ተብሎ የሚታሰብበት ቦታ ነው ታውቃለህ? እሱም ባቅኖር እኔ ራሴ እጄ ያለመጣው ምናልባት ክሎዝ ነን ስላልከኝ እኮ አንዳንድ ቦታችን ወይንም ደግሞ አንተ ከመምጣት በፊት አንዳንድ ሰው ሲከፋው ሲደብረው ብቸኝነት ወይ በሆነ ኢንኬዝ የሆነ ነገር ሲገጥመው ሂዶ ማሳለፍ የሚፈልገው በጣም ይኖራል አዎ አለ ግን ደግሞ ይኸውልህ እዛም ብዙ ቦታ ሄጄ ፈልጌዋለሁ የለም ስልኩም አይሰራም ስለዚህ ስልኩ ስለማይሰራ እኔ እኮ ያለበትን ባቅኖሮ ራሴ ሄጄ አመጣው ነበር ማምጣትም እችላለሁ ስለዚህ ስልኩ ስላልሰራልኝ ነው ስለዚህ ስልኩ እስከሚሰራልኝ ደግሞ መጠበቅ አለብኝ እሺ አሁን አንድ ያልከኝ ነገር ነበር ማለት ማታ ለስራ እንደወጣ ነው ያልከኝ ስራው ማታ ነው አይደለም ጓደኞቹ ጋር ነው ያው ስለ ስራ ማልፋልፎ ማታ ይሰራል ቆይ ምን ነው አልገባኝም ምንድነው የሚሰራው ማታ ላይ ምንም ከጓደኞቹ ጋር ይዝናናል ምናምን ነገር ራይድም ይሰራል ምናምን ነገር አልፋልፎ ጓደኞቹ መኪና ነው መዝናናት አይደለም ያልከኝ ማታ ላይ ለስራ እንደወጣ በዛው አልተመለሰም ለምን አትጣልኝም በቃ ቤቱን ጥላ አይደለም እኔ እኮ ይኸውልህ በቃ አልፈልግም ቤቱን ጥላችሁ ነው በቃ አልፈልግም ነገር ይኸውልህ ተረጋጋና እናውራ ምን የሚያናድድ ነገር አለ አይ በቃ አልፈልግም በቃ አልፈልግም ውጣልኝ በቃ እንዴ ጣም ነው እንዴ ከኔ የሚፈልከው ተረጋጋ መጠየቄ ምንድነው የሚያናድድ በቃ በማለት ስራ ነው ሊወጣ የሚችለው እንዴ ነገርኩ እኮ ከጓደኞቹ ጋር መኪና እየሰራ ምናምን ነገር አልፋልፎ ለራይድ ምናምን ነገር ይሰራል በቃ ነገርኩ አይደል በቃ አልፈልግም ውጣልኝ ይሄን ነገር እኮ ይኸውልህ ያ ነገር ራይድ እንደሚሰራ ከእኔ አንድም ሰው የነገረኝ መረጃ የለም እኮ ይኸውልህ አልፋልፎ ነው የሚሰራው አሁን እንደ ጓደኛ ራይድ የሚሰራ ጓደኛ አለው የሱ መኪና እየቀየረ እሱ ይሰራ በቃ ውጣልኝ እሺ ጓደኛውን ጠይቃችሁታል ያን ቀን እንትን እንደሚል አዎ አብሮ ነበሩ እሱ ነው ጨንቆታል የት እንዳለ በቃ እኔ አልፈልግም ናውጣልኝ በቃ ውጣልኝ እሺ በቃ ውጣልኝ በቃ በሰ ውጣልኝ አልፈልግም ምንም ዝም ብለህ አንቺ አይመለከትሽ ውጣልኝ እኮ ውጣሽ በሰላም እንዴ እሺ አንቺ ዞር በይ እጅና ቁጭ በይ ከእሱ ጋር ነው የምናወራው አይ መጨረሻ በቃ አንቺ በቃ ውጣልኝ እሷንም ተዋል በቃ ውጣ በቃ ቤቴ እንደለው ይኸውልህ የምፈልገውን እስካላገኘሁ ድረስ አልወጣም ምንድነው የምፈልገው ነገር እኮ የምፈልገውን መልስልኝ አልገባኝም ስርዓት ያዝ ዞር በይ አንቺ ዞር በይ ልደውልልህ ከኔ ጋር እሺ ዞር በይ በቃ ቤቴ ለቀውጣ ስመኛለህ ዞር በል እኮ ነው አይደለም በቃ ቤቴ ለቀውጣ ምንድነው ከኔ ጋር የምፈልገው አንቺ አልከሽ እንዳትደውይ ሰማኝ አርፈህ ቁጭ በል ምንድን የምትለው ንገረኝ ምንድን የምትፈልገው በቃ ቤቴ ለቀውጣልኝ ነው አልፈልግም ይኸውልህ ለሰው ክብር ይኖረን መውጣት ካለብኝም በስርዓት ነው እንጂ ጮኸ ምናምን እሺ ዞር በል እሺ ዞር በል ስልኳን እያነሳችልኝ ለምንድን የምትደውይላት በሷ ምክንያት ነው የመጣው አይደል እሺ ቁጭ በል ሰማኝ ለምን አንተን እኮ እሺ አልወጣም አስወጭልኝ ዞር በልኝ አርፈህ ቁጭ በል ማን እንደሆንክ ሊያፈቃኝ ሲጀመር እንደዚህ እሷ ነች እንደዚህ የምታስደፍረኝ እኮ ይመጣ ምን አባታ ያዘለ ዝም በይ ቁጭ በይ ቁጭ በይ እጂ ቁጭ በይ ወደዛ ለምን ነው የምትቀመጠው ማስራን ከነ የምትማተው ሲጀመር አንተ ቁጭ በይ እሷን ተዋት በቃ ቁጭ በል አንተ ቁጭ በል እንዴ አንድ ነገር እንዳትመስ
ስለአንተ ማንነት አውቃነት ያመጣች ስሜት እንዴ ለምን ዝም የምለው? እሺ ጮሽ ምን ይፈጠር እንዴ? የሰው ልጅ እንዴት ትረበደባለህ? መጠየቅ አለብህ አይደለ? ደግሞ የእሱ ወንድም እንጂ አንተ ወንድም አይደለም አይደል እንዴ? ከአንተ በላይ ያውቃል ስለ ወንድሙ ምን ማድረግ እንዳለበት። አንተ ማን ስለሆንክ ነው እኔ ነው የምታመናጭቀኝ? በቃ ውጣ። አልፈልግም አልኩህ አንዴ። ካልፈለኩ በገዛ ቤቴ መብቴ እኮ ነው። ለምንም ታስጨንቀን? በቃ ውጣልን። አንፈልግም አልነህ እኮ ወንድማችን ራሳችን እንፈልጋለን። በቃ ውጣ። የእሱ ቤት ነው ያንተ ቤት አይደለም። አባት ዝም በይ። ለምንድን ነው ዝም የሚለው? የሰው ቤት መተህ ጭራሽ ትደባደባለህ እንዴ? አንዴ አስወጡኝ። ናታ እንኳን አንተ ለምን ይሽውታሽ? ውጣ። ወዴት ነው የምታስወጣው? በገዛ ቤት እንዴት ነው የምታስወጣው? ሲጀመር ስነ ስርዓት ያላወራ ምንም ላወራ አልችልም ከዚህ በላይ ሲጀመር። ወደሻን በግድሽ ታወሪኛለሽ። ምን አፋላጊ ነው ወይስ ተደባዳቢ ነው? ሊያ ይዛ የመጣችው ምንድን ነው? ሁለቱም። ምን ማለት ነው ሁለቱም? አሁን እዚህ ቤት ውስጥ አንቺ ነበርሽ። ሊያ እንደሄደች አውቀህ ነው እንደዚህ የምታደርገው? ዝም ብለሽ የምጠይቅሽን ስሚ። አንቺ እዚህ ቤት ነበርሽ። አላዛር ሲጠፋ ሊያ ግቢ ናት። አዎ አረ እንዴት ነው የጠፋው? በምን ሰዓት ነው የጠፋው? ነገር አይደል እንዴ? ማለት ነው በምን ሰዓት ነው የጠፋው? እየነገረን ነበር። እኔ የእሱን አይደለም የምጠይቅሽ። እሱ ምናልባት ስሜታዊ ስለሆነ እንጂ ማታ አይደለም የጠፋው። በእርግጥ እና ጠዋት ተነስቶ ስፖርት ይሰራ ነበር እዚህ በረንዳ ላይ እና እኔ ስፖርት ሰርቶ ይሆናል ብዬ መኝታ ክፍል ስገባ ቁርስ ምናምን ላዘጋጅልህ እኔ ጠይቀዋለሁ። ከአንዳንዴ ሲደበረው ራሱ እንደዚህ ስሪልኝ ብሎ አላዛር እንትን አይልም። ይሄኛው ልጅ ነው ቁርስ ዛሬ እንደዚህ ነው የምፈልገው ነው የሚለው በራሱ እንጂ አላዛር ይሄን አይነት ምግብ ነው የምፈልገው ብሎ አንድ ቀንም አይናገርም። የምትፈልገው ነገር ካለ ምናምን ብዬ መኝታ ክፍል ስገባ የለም። ማለት ስፖርት እየሰራ ነው ብዬ ዝም አልኩ። በረንዳ ላይ ስወጣም የለም። ጠዋት ነው እንትን ያለው ከመኝታው እንደተነሳ ምናምን አላየሁትም። ከዛ በኋላ ምናምን ስለ እንትን ስላለ ስሜታዊ ስለሆነ ይሆናል ማታ ምናምን ያለ እንጂ ራይድ ምናምን ይስራ ምናምን አላውቅም። ግን ማታ አይደለም 6 ዓመት እዚህ ቤት ውስጥ ኖረሽ ራይድ እንደማይሰራ እንዴት ነው የምታውቂው? ይሰራል አይሰራም? እውነቱን ነገር አላውቅም። ራይድ እንደሚሰራ አላውቅም። እየሰማት ነው ማለት 6 ዓመት የቤተሰብ አባሉና የቤተሰብ አባል የሚሰራውን ስራ ሳታውቅ ስቀር ይሄ ግዴታ ነው ሰራተኝነቴን እንጂ እኮ ምንድን ነው የምሰራው አላዛር ብዬ መከራከር የለብኝም። እንደ ወንድም ይቀርብኛል ብለሻል። አዎ ግን ራይድ የግል ሚስጥርሽ የምታወሪው ሰው ስለ ስራው እንዴት ነው ላይነግርሽ የሚችለው? ይሄ ለእኔ እንግዳ ነገር ነው። እኔ ራይድ መስራት ሆነ ለመስራት ስለዚህ አይሰራም ማለት ነው። አይሰራም ብዬ 100% ለማለት አልችልም። ሁሉንም ላይነግረኝ ይችላል። እንግዳ አላውቅም። እንደዛ ቢሆን እኮ ሊያ ተናግረኝ ነበር ራይድ እንደሚሰራ። እኔም እኮ እንደሚሰራ አላውቅም ነው ያልኩት እንጂ ስለዚህ አይሰራም ባጭሩ አይደል? አይሰራም ብዬ 100% ላል እችላለሁ። ግን አላውቅም። ራይድ እንደሚሰራ እርግጠኛ አይደለሁም። አላውቅም። እሺ ደግሞ ከቤት የወጣ ጠዋት ነው ተደናግጦ ምናምን ነው እንጂ ማታ ምናምን ያለው ምን የሚያደናግጥ ነገር አለና ነው? ስሜታዊ ስለሆነ አንደኛ ስሜታዊ ነው። ተረጋግተን ቁጭ ብለን እያወራን ነው። አንተም ጥያቄ እንትን ስታበዛበት ምናምን ማለት እሱ ወንድም እንደሆነ አንተ ነህ ከወንድም በላይ ሆነ እንትን እያልከው ስለነበረ በዛ ሊናደድ ይችላል። ወንድ ልጅ ስለሆነ እስቲ አንድ ጥያቄ ልጠይቅሽ። አላዛር ካጠፋ በኋላ ሊያዝ ቤት መጣች። አላዛር ከመጥፋቱ በፊት አንቺ እነሱ ፊት ስልክ ታወሪ ነበረ? ቤተሰብ ማንንም እንደዛ ታደርጊ ነበር? አላዛር ከጠፋ በኋላ እና ሊያዝ ቤት ከመጣች በኋላ ስልክ እየተደበቅሽ ታወሪያለሽ? ምን አይነት ጥያቄ ነው አይደል? እሱ ከጠፋ ስልክ ሲደወል ተነስተሽ ይዘሽ ትሮጫለሽ። ውጭ ነው አይደል የምታወሪው? እንዴ ሰው ፊት ማውራት የሌለብኝን ነገር አላወራም። ከዛ በፊት እንደዛ ታደርጊም ነበር? ሚስጥር ከሆነ አወራለሁኝ። ብቻዬን ወጥቼ ነው ሚስጥር የማወራው እንጂ ግዴታ እኮ ሊያ ስላለች አላዛር ስላለ ምናምን ይሄኛው ልጅ ስላለ እሺ፣ እሱ የማይወራ ወሬ ሊኖር ይችላል። መብትሽ ነው፣ ሊሆን ይችላል። እሺ፣ አንድ ቀን ስልክ ስታወራ አንቺ ስታወሪ ሊያ ከኋላ እየሰማች ነበር። ጉዳዩ እንደጨነቀሽ ከአቅምሽ በላይ እንደሆነ ማስመሰሉ እንደከበደሽ ምንድን ነው እያወራ ያለው? ይሄ እኮ የራሴ ቃል በቃል ሌሎችንም ልጨምርልሽ አውርቼ ሊሆን ይችላል፣ ግን የራሴ ሚስጥር ነው። የቤተሰብ ጉዳይ ምናምን ሲሆን እንደዛ አወራለሁ። ምንድን ነው ማስመሰሉ የከበደሽ? ምንድን ነው ነግሬያለሁ። ከቤት ስወጣ አረብ ሀገር ሊሄድ ፕሮሰስ ጀምሬ ነው ምናምን ብዬ ነበር ቅድም። እና ከአረብ ሀገር መውጣትና ከማን የምታስመስዩ? እና ሄዳለሁ ምናምን እያልኩ እንትን እያልኩ ነበር። ማለት ብር ተበድረ ምናምን ነበር ከቤተሰብ የወጣው መጀመሪያ ለፕሮሰስ ማስጀመሪያ። 6 ዓመት ሙሉ እንዴት እንደሆንሽ አያውቁም ቤተሰብ? ያውቃል። እዚህ ቤት እየሰራሁ እንደሆነ እኮ ያውቃል። ስለዚህ
ግን ደግሞ እሄዳለሁ። እኔ እንደማልሄድ ነው ለወንድሜ የምነግረው። ወደ አረብ ሀገር መሄድ አልፈልግም። ለቤተሰብ ደግሞ እሄዳለሁ እያልኩ ምንም ማስመሰል አይደለም እኮ እንዴ። ለምን ማስመሰል አይደለም? ስንት ተስፋ ያላቸው ቤተሰቦች እኮ በእኔ ተስፋ ነበራቸው። እኔ ደግሞ ከሆነ ዓመት በኋላ ወደ አረብ ሀገር መሄድ አልፈለግኩም። ግን ለቤተሰቦች ትንሽ ብር ሊያዝና እሄዳለሁ እያልኩ ነው እያወራችሁ የነበረው። ታዲያ እሺ እንደዛ ከሆነ ይሄን ደግሞ ይከብደኛል ነው ያጨቃጨቃችሁ? ከማን ጋር? ከሳሚ ጋር። ከዚህኛው ጋር ሳሚ ጋር ለምን እንጨቃጨቃለን? አንዳንዴ በምግብ ምናምን ይሆናል እንጂ ሌላ እንጨቃጨቃለን። አንዳንዴ ብቻ አይደለም። አንዴ መኝታ ክፍል፣ አንዴ ኪችን፣ አንዴ ሳሎን ላይ። አንቺ ሰራተኛ ነሽ አይደለ? በዚህ ልክ መኝታ ክፍል፣ ኪችን ላይ፣ ሳሎን ላይ ልትጨቃጨቅ የምትችለው ሚስት ናት። ሚስቱ ነሽ ማለት ነው። ሰራተኛ ነኝ ብዬ እኮ ነግሬሃለሁ እኮ። እንደዛ ከሆነ በዚህ ልክ የሚያጨቃጭቅሽ ምንድን ነው? እሺ የምግብ የስራ ጉዳይ ከሆነ ይሄን ስሪልኝ፣ ይሄን አድርጊ ካለ እሱ ማድረግ ያንቺ የስራ ግዴታ ነግሬሃለሁ። ይሄኛው በልጅ ባህሪ በጣም ስላላለ ነው። ወጣ ያለ ባህሪ ሊኖሩ ይችላል። እኔ እንደምፈልገው አይነት የሰራሁትን ላይ ፈልግ ይችላል። በዛ በዛ አንዳንዴ እንጨቃጨቃለን ነው። ወይ ጮህ በዛበት ይለኛል፣ ወይ አነሰው ይለኛል፣ ወይ ጣፍጥም ይሆን ነገር ጎደለው ያለ ሁሌ ያጨቃጭቃል። እንግሊዝ እሱ ካልተመቸውስ ነው ያላቀ ውቢት። እኔ እንደነገር እንጋር ይሞኒያም ያላዛርን መጥፊያ ማግኘት አይቀር። ምናልባት መጥፊያው የጠፋበት ላይ ደግሞ እጃቸውን ላይኖርም ይችላል ማለት ነው። እኔን እየጠረጠርከኝ ነው ስላላዛር ጋር ጭራሽ ላይኖርም ይችላል ነው እያልኩሽ ያለሁት። ከኖረ የሚፈጠረውን ነገር አስቢ። ከሌለም የለም። ከኖረ አይደለም። እንዴት ይኖራል ሲጀምር? እዚያ አብሬው እየኖርኩ ወንድሜ የሚለው ልጅ እንዴት ነው ከቤት ወጥቶ ጠፍቶ ማቀው መረጃ ካለኝ ለምንድን ነው ዝም የሚለው? ለምንድን ነው እጅሽ የሚንቀጠቀጠው? አይንሽን ባቀሯል፣ ፊትሽ ትክክል አይደለም። ስለፈራሁ ወንድ ልጅ እንደዛ አድርገህ የተደባደብክ እኔ እንደማደበደብ ይሆናል። ለምን ነካሻለሁ? እሱ ምን ስላደረግ ነው የመጣው? ስላስቸገረኝ። ለምን አስቸገረ? የማይፈልገውን ጥያቄ የጠየቀው በደንብ የምታውቂው ነገር እንዳለ ይናገር። እኔ ምንም የማውቀው ነገር የለኝም። እርግጠኛ ነኝ? በቃ ወይ ልደውልላትና በቃ እኔም ስራ አለብኝ። ብዙ የምሰራችሁ ስራ አለ። ቤተሰቦችሽ በእኔ ብዙ ተስፋ አላቸው ብለሽኝ። ስለዚህ እስቲ አንድ አማራጭ ላቅርብልሽ። ምናልባት የአላዛር መጥፋት ላይ እጅሽ ተገኝቶ ቤተሰቦችሽ በአንቺ ከሚያዝኑና የምታውቂው ነገር ብትነግሪኝ የቱ ይቀላል? ምን እያወራህ ነው ያለኸው? ቀላል አማራ ግልጽ አማራ። እኔ ስለ አላዛር መጥፋት የማውቀው ነገር የለኝም። ከቤት ወጣ ጠፋ፣ በቃ ከዛ በኋላ ስልኩ አይሰራም።